እየነገርኩ ነው ከቤቴ ፍለፊት ያለ ጎረቤት ነው የነገረኝ አይቶ እኮ ነው የነገረኝ እኮ እንደነገርከኝ ከሆነ አንተ ምን ይጎላታል ምን ያስፈልጋታል ብለህ ከጎኑ አሁን ብለህዋልና ለዛስ ቢሆን እሱ ቤታችሁ እየተመላለሰ ያለ የንዛን ቀን እንዳያህን ነው ወይም የሰርጉ ቀን እንዳያህን ነው በቃ ጥሩ ጊዜ ነበረን ጥሩ ጊዜ ከሱ ጋር አሳለፍከ የመጨረሻ ጥሩ ጊዜ ያኔ ነበረ በቃ ከዛ በኋላ ፍጹም ሌላ ሰው ነው የሆነብኝ አዳማ ይመላለሳል ምን አይነት ድርጊት ነው ምን አይነት መጥፎ የሰይጣን ባህሪ ነው ሰው የገዛ ወንድሙ ላይ ጭራሽ ባለቤት ላይ እንደዚህ አይነት ነገር ማድረግ ምንድነው አሁን ላይ ግን ለቤተሰቦቼ ትልቅ ደስታ ይዤላችኋለሁ ከሲሲዬ አርግዣለሁ እና ነግሬው በጣም ደስ ብሎታል እሱ ያዋጣኛል እሱ ይበልጥብኛል ብላ ነው ሄደችው ከሱ ጋር እንደፈለገ መሆን ትችላለች አብረው እየኖሩ ነው ያሉት አሁን እነሱ ተቀብሏቸዋል ያረና ከዛ እንዳልኩ መድኃኒቱ የሚያሳድግ ነው አይደለ እና ከመጠን በላይ በጣም ማደግ ጀመረ እኔ ደግሞ ሴክስ በየጊዜው መጠየቅ ጀመረ እሱም በቃ በመጣበት ጊዜ ሁሉ ሴክስ ማድረግ አለብን ነው ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን በፊት ለፊት የአራዳ ፓርክን ውብይታ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን ባለ አንድ መኝታ በ3.6 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ በ6.9 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ ጂምና ስፓ የተንጣለለ ቴራስ የከርሰ ምድር ውሃ በቂ የሆነ የመኪና ማቆሚያ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን ለበለጠ መረጃ በ0942 0680 86 ይደውሉልን ድንገት ነው ያለው ድንገት ይሄ ነገር ከተፈጠረ ማለት ከዚህ በላይ መጣም ካደገ የሆነች ቀለበታችን ተሰጥ እሷን ማድረግ ነው ሌላ ምንም የሚከብድ ነገር የለም ብሎ እንግዲህ ነግሮኛል ምን አርጊ ነው ግን እንዲጠፋው ምን አረግሽኝ አልኩሽ ቆይ ምን አረግሽኝ ደህና ነህ ግን ምንም አልኩኝ ደህና ነኝ ነገርኩ ተፈጥሮ ነው ምንም ላረግ አልችልም አርጋ ላይ ልሰንፍ እችላለሁ ምንም ነገር ልሆን እችላለሁ ሃይ ስኩል እያለን ነበር ኮሚኒቲ ሴት ጋር ተሳስቼ ያደረኩትና ያኔም ተጎድቻለሁ ግን ያኔ ደግሞ ታውቁኝ ነበር ከዛን ቀን በኋላ ግን ከማንም ሴት ጋር ተኝቼ ማለት ይሄ ምንም ያስጨንቅ ጉዳይ አይደለም በቃ ያወራን ያለ ነው 18 ቀን ለቀረው ሰርግ ሙሽራዬ ጠፍቷል እያልኩ ነው ሲሳይ የሆነ ነገር እንደምታቃቃል ምን ሆነሽ ነው እና አሁን ፊት ለፊት ለዚህ ተረጋጊ ምን እያደረግሽ ነው አይደለም ተረጋጊና ቁጭ በይ ምን እያደረግሽ ነው ከሷ ጋር እንትን ባለ ሰዓት ብልተ ትንሽ ነው ብላኛለች ነው የሚለኝ እሷ እንደዚህ ብላኛለች ብልቴም ትንሽ ስለሆነ በቃ የብልቴን ነገር ማስተካከል አለብኝ ካልሆነ ሌላ ወንድ ጋር ልትሄድብኝ ትችላለች የሆነ ነገር ሊያስተካክል ነው ሄደው ማለት የሆነ ቅር ያለው ነገር አለ እሱ ሊያስተካክል ብቻ ነው ሄደው ማለት ሰርጉ ይካሄዳል ሰርጉ ምንም ተሚልም ነገር የለም ሰርግ ሳይሰረግና ሙሽራዬ ጠፍቶ ቢቀር ደግሞ እገላለሁ ማለቅ እንዳይገርም እባክሽ አስወጣልኝ እሷን አስወጣልኝ እስቲ እባክህ ያው እንግዲህ ውድ ቤተሰቦች የባለፈውን የዳንኤልን ስቶሪ እንደምታስታውሱት ነበር እንግዲህ በድጋሜ ዳንኤል ደውሎ ጠርቶ የነበረ አንድ የተፈጠረ ነገር አለ እስቲናና ላጫውተህ ይሄን የተፈጠረ ነገር አንተም ደግሞ ሄደህ ማረጋገጥ ካለብህ ሄደህ እንድታረጋግጥ ብሎ ደውሎልኝ ነበር እኔም እንግዲህ በድጋሜ ላገኘው ችያለሁ ማለት ነው እንግዲህ ዳንኤል በድጋሜ ተገናኝተናል እንደው ምንድነው የተፈጠረው በጣም አቻኩለን ነው የጠራኸኝና በጣምም ያዘንክም ተመስላለህና እንደው ምንድነው የተፈጠረው ያው የተፈጠረው ነገር እኔም ከዚህ በፊት የምጠረጥረው ነገር ምክንያቱም እኔ ያኔ አዳማ በመመላለስበት ሰዓት ያንን ህክምና ለማድረግ ስመላለስ የገዛ የራሴ ጓደኛ ቤቴ እየመጣ ከሷ ጋር እንትን እንደሚል ያኔ መጠረጠር ነበር ማንን ሲሳይ ማለት ነው እንደማየው የኔ ምሎሶ ከሱ ውጪ ማንም የለኝም አሁንም ቢሆን ግን አምኜው የሚጎላትን ነገር ወይ ቢያንስ አጠገባ ሆነ እኔ እንኳን አጠገባ ባልሆን ቢያንስ አጠገባ ሆነ እንደኔ ሆነ ሲያየ ቢያንስ የተፈጠረውን ነገር ንገረኝ
ብዬ ጥሩ ነገር እንትን ባልኩት ጭራሽ በገዛ ቤቴ እየገባ ከሷ ጋር ብዙ ነገሮችን ሲያደርጉ የገዛ የኛው እዛው ጎረቤት እንኳን ያሉ ሰዎች እስኪያፍሩ ድረስ አስነዋሪ ድርጊት እስኪፈጽሙ ድረስ እየተደወለ የሚነገረኝ ለምንድን ነው እንደዚህ አይነት ነገር የሚደረገው? እሱ ምን ነው? ቆይ ምን አድርጌው ነው? እሷስ እሺ ተዋት፣ እሺ እሷን ማለት ከዚህ በፊትም ተናግራኛለች አይደለ? የእሷ እንዲህ ከመጠን በላይ እንዲህ አፏን አውጥታ እኔን እስከመናገር ድረስ አየሁት። መጨረሻውን እኮ ይኸው አየሁት። ከገዛ የራሴ ወንድም ጋር መጋደም፣ ብዙ ነገሮችን ቤት ውስጥ ማድረግ ይሄ ከባድ ነው። አይምሮ ሊቀበለው አይችልም። እንደው በምን እርግጠኛ ነህ ይሄን ያህል ዳንኤል? በጣም እርግጠኛ በምን እርግጠኛ እንዴት ትለኛለህ? እየነገርኩ ነው። ከቤቴ ፊት ለፊት ያለ ጎረቤት ነው የነገረኝ። አይቶ እኮ ነው የነገረኝ እኮ። እንደነገርከኝ ከሆነ አንተ ምን ይጎላታል፣ ምን ያስፈልጋታል ብለህ ከጎኗ አሁን ብለህዋልና ለዛስ ቢሆን እሱ ቤታችሁ እየተመላለሰ ያለው እስከ አዳር ድረስ እኮ እያልኩ እኮ ነው። ምን የሚያሳድር ነገር ተገኝቶ ነው ንገረኝ እስኪ። አንተ ሻወር በምትወስድበት ሰዓት ኢቭን አልኩ እኮ ሻወር በምትወስድበት ሰዓት ኢቭን ተከትሏት ማብራት የሚሄደው እያሉ እንግዲህ የሚነግሩኝ እነሱ ናቸው። የገዛ ጎረቤት ነው ይሁሉ። እኔ አዳማ ነበርኩ እንደነገርኩ ህክምናዬን ላለማቋረጥ እመላለስ ነበር። እንዴ እስካሁን ህክምናውን እያደረክ ነው? አዎ አልጨረስኩም። ነገር ያለው ወር ያህል ሊፈጅ ይችላል፣ ሊቀጥልም ይችላል። ስለዚህ እሱን ነገር ደግሞ መጨረስ አለብኝ አንዴ። ምክንያቱም ጀምሬ ማቆምን አልፈልግም፣ መጎዳትን አልፈልግም። እኔም እንዴ ምን አይነት ድርጊት ነው? ምን አይነት መጥፎ የሰይጣን ባህሪ ነው? ሰው የገዛ ወንድሙ ላይ ጭራሽ ባለቤቴ ላይ እንደዚህ አይነት ነገር ማድረግ ምንድነው እንዴ? ፈጽሞ አይሙሪም ሊቀበለው አይችልም። እኔ አዎ የነገርከኝ ነገር በጣም ከባድ ነው። በርግጥ ግን እንደው ለማናገር አልሞከርክም? አሁን እሷ የት ነው ያለችው? ለመነጋገር አልሞከራችሁ? ይቅርታ አድርግልኝ። እኔ ከዚህ በፊትም እንደነገርኩ መጥፎ ቃል ለሚናገረኝ ሰው ቦታ የለኝም። ከዚህ በፊት እንደዛ ያን ነገር ተናግራኝ ለሷ ብዬ ሁሉ ነገር አድርጌ ነው ያ ሁሉ ነገር ተናግራኝ ውስጤን እስከ መጉዳት ድረስ ያደረሰችኝ አይደለ? ከዚህም አልፎ ጭራሽ ከገዛ ወንድሜ ጋር እንዲህ ቤት ውስጥ እንትንስ ከመሆን ድረስ እኔ ቃሉን አላነሳውም። እንደውም በእውነት በአካል እንኳን በእውን ባገኛቸው እኔ ሰይጣን ነኝ። አንዴ ከተነሳብኝ እኔ መጥፎ ነኝ። እንኳንም ራቅ አልኩኝ። እኔ ተመልሼም ከሷ ጋር መገናኘትም አልፈልግም፣ ከሱ ጋርም ቢሆን አልፈልግም። እኔ ራቅ ብዬ ለብቻዬ ይኸው በመታየት በዚህ ደሳሳ ቤት ውስጥ ነው የምኖረው ተከራይቼ። አሁን ላይ በእጄም ሆነ ምንም አይነት የሌለኝ ሰው ነው። ምንም ነገር የለኝም። በፊት እንደነገርኩ ራይድ ሰራ ነበር ብያለሁ። እሱም የራሴ አይደለም ወይ እንትን ብዬ ተከራይቼ ወይ እንትን ብዬ አይደለም ያመጣሁት። ከራሷ አጎት ነው እንግዲህ ተቀብዬ ስሰራ የነበረው። እሱንም ቢሆን ያው በዚህ ምክንያት ተቀብሎኛል። እሷም ብትሆን ጭራሽ ብላ ለውርስ ነው የመጣው እኔ እንትን ለማለት ለጥቅም እንትን ከምትጀምሩ ለሱ ከሷ ጥቅም ለመፈለግ ይሄን ሁሉ አመት ከሷ ጋር ጊዜ የማቃጥለው ምን ላረግ እንዴ? እኔ ማንንም ነገር የምፈልግ ሰው አይደለሁም። በላዊ የምኖር ሰው ነኝ። አሁንም ቢሆን እንዲህ ውጪ ወጥቼ እንዲህ እንትን ስል ደስ ይላታል። እሱም ቢሆን ይሄ ጓደኛ አይደለም። እኔ ካሁን በኋላ እኔ እንደዚህ አይነት ጓደኛም የለኝም። እኔ አሁን ላይ ማንም የለኝም ከፈጣሪ ውጪ። በላዊ የምኖር ሰው ነኝ። እኔ ስራ አላጣም። ወጥቼ የተከበረ ሙያ አለኝ። ተመልሼ መስራት አያቅተኝም። ወጥቼ ሰርቼ መኖር እችላለሁ። አሁንም ቢሆን ግን ለሚያዩን ሰው ግን ምን አይነት መልስ ይኖረኛል? አስበው። ከዛን የመሰለ ድግስና ሰርግ ተገላቢጦሽ ሆኜ ስኖር ምን ማለት ነው? ከገዛ ከራስ ከምትወደው ከምትቀርበው ሰው እንደዚህ አይነት ነገር ተሰርቶብህ እንዴት ነው ቀና ብለህ የምትሄደው እንዴ? በቃ አሁን ነገሮች አብቅተዋል፣ ተለያይታችኋል ማለት ነው እንዴ? እኔ በቃኝ። እኔ እኮ ግልጽ እኮ ነገር ያለው ርቄ ያለው ወጥቻለሁ። ለብቻዬ የምኖር ሰው ነኝ። ስራም ቢሆን አሁን በቅርቡ አፈላልግ ይገባለሁ። ሰላማዊ ኑሮ ነው የምጀምረው። እንደዚህ አይነት ነገር ውስጥ ካሁን በኋላ ተልከሽከሽ መመለስ አልፈልግም። እሷስ እንደው እሷ ከማን ጋር ያለችው? እኔ አያገባኝም። እሱ ያዋጣኛል፣ እሱ ይበልጥብኛል ብላ ነው ሄደችው። ከሱ ጋር እንደፈለገ መሆን ትችላለች። አብረው እየኖሩ ነው ያሉት። አሁን እነሱ ተቀብሏቸዋል እኮ አይደለ? ጭራሽ የሷ ቤተሰቦችም እኔ እንጃ እንግዲህ ሳስበው ደግፈዋትም ሊሆን ይችላል። እንግዲህ ቤት ድረስ እሷ ቤት ድረስ መጥቶ መኖር ማለት ሌላ ነገር ነው። አብረው እየኖሩ ነው አሁንም ቢሆን።
ስለዚህ እኔ ምንም ነኝ ስለዚህ ምንም አይመለከተኝም ስለዚህ ነገር ምን ሰይጣናዊ ባህሪ ነው የተሞላባቸው እነዚህ በጣም አዝናለሁ እንግዲህ ዳንኤል የተፈጠረብህ ነገር እኔ እንጃ አንተ ለመልካም አስበህ ያደረከው ነገር ወደማይሆን ሳይድ ሄዶብህ እንግዲህ የምትገኝበት ሁኔታ በጣም የሚያሳዝን ነው ያው ግን ፈጣሪ የሰው ልጅ ጥሎ አይጥልምና መጨረሻ የሚያምር ይሆናል እንግዲህ በጣም አዝናለሁ እኔም እስቲ ከነሱ ጋር ደግሞ ሄጄ ያለው ነገር ለማጣራት እሞክራለሁ ማለት ነው እነሱንም አናግራቸዋለሁ እስቲ ማናገር ይችላል እኔ ግን ተመልሼ ከነሱ ጋር ፍለፊትም መቀርብበትም መመለስበትም ጊዜ የለኝም በቃኝ ነው መልካም አሁን እንግዲህ ውድ ቤተሰቦቼ እንደሰማችሁት ነበር በጣም የሚያስደነግጥና የሚገርም ነገር ነው እየነገረኝ ያለው ዳንኤል እንግዲህ ከገንዛ ወንድሙ አንደኛ ሚዜው ከነበረ ወንድሙ ከሚባል ሰው ጋር እንግዲህ ባለቤቱ ማርታ አሁን ላይ አንድ ላይ እንደምትኖርና እሱን ከዛ ጨዋታ ውስጥ አስወጥተው እንግዲህ አንዲት ደሳሳ ጎጆ ውስጥ እንደሚገኝ ነው እየነገረኝ ያለውና ይሄን ነገር እስቲ እኔም ደግሞ እነሱ ጋር ሄጄ ያለው ነገር ለማጣራት እመሞክር ይሆናል እስቲ አብራችሁኝ ያው እንግዲህ ውድ ቤተሰቦቼ የዳንኤልን ኢንተርቪው ተመልክተን መተናል ማለት ነው ይሄ ነገር እውነት ነው ወይስ ተፈጥሯል እሱ ከነገረን ነገር ተንተርሰ ተፈጥሯል የሚለውን ነገር ለማረጋገጥ ወደነ ማርታ ቤት ተገኝተናል ማለት ነው እንግዲህ ሁለቱንም እዚሁ አግኝተናቸዋል እንግዲህ ከነሱ ጋር የሚኖረን ቆይታ ይኖራል ማለት ነው እስቲ አብራችሁኑ እንግዲህ ማርታም ሲሳይም በድጋሚ ተገናኝተናልና እንደው አንዳንድ የደረሱን ነገሮች ስላሉ ያንን ለማረጋገጥ ነው ወደናንተ ቤት የመጣ ነው እንዴት ናችሁ በመጀመሪያ ደናን ሰላም ነው እንዴት ናችሁ ያው እንተዋወቃለን በደንብና ሰርግም በልተን ነበር ከዚህ በፊትና እንዴት ነው ይሄ ነገር ሊፈጠር የቻለው ያው ዳንኤልን አግኝቼው አንዳንድ ነገሮችን አውርቶኝ ነበርና እንደው ማርታ እስቲ የምትነግሪ ነገር ካለ በጣም ከተጋባችሁ አጭር ጊዜ ነው ግን አሁን ከሌላ ሰው ጋር እንዳለሽ ነው ያየው ያለውትና እንዴት ነው ይሄ ነገር ሊፈጠር የቻለው ያው እንደየው ነው በጣም ትግል የነበረበት ህይወት አሳልፈ ነበር ያው እኔ እናንተ የሚያስተዋወቀን ጉዳይ ያው የዳንኤል መጥፋት ነበር ከዛም ሰርጎ አለፈ በጣም ብዙ ነገሮች አልፈው እንግዲህ ዛሬ የተጠላው ሰውዬን ይዤ እንግዲህ እየኖርኩ ነው ማለት ነው ከሳጋ አብረን መኖር ከጀመረን 2 ወር 3 ወር ይሆናል ማለት ነው እንደዚህ ነው እንግዲህ እንዳያው ነው እንደማየው ከሆነ በጣም ደስተኛ ነሽ ባለሽበት ነገር በጣም ደስተኛ ነሽ እና እንደው ምን ያህል ጊዜ ነበር አብራችሁ የቆያችሁት ከዳንኤል ጋር ከትዳር በኋላ በጣም ማለት ብዙ ጊዜ ቆይተናል ረጅም ጊዜ ቆይተናል ማለት እንኳን አልችልም በጣም አዳማ ውስጥ በመመላለስ ውስጥ ነበር ያሳለፍነውና አዳማ በቃ ቀርቶ ያቅም ማለት በጣም በቃ ህይወት ነው ብዬ እንዳልይዘው ነው በቃ ያደረገኝ የነበረውና እና በጣም በአዳማ ውስጥ በመመላለስ ውስጥ ነው ያሳለፍነውና ይሄን ያህል ጊዜ በጣም ረጅም ጊዜ ነው ግን ከኔ ጋር ያሳለፍናቸው ጊዜዎች በጣም በጣት የሚቆጠሩ ነው ማለት ትችላለህ በቃ ስለዚህ አሁን እንግዲህ ተለያይታችሁ ነው ያላችሁት ከዳንኤል ጋር ተለያይተናል እንግዲህ እንደምታየው ነው ተለያይተን ከሲስካ አብረን እየኖርን ነው እንደው ምክንያትሽ ምንድነው የመለያየታችሁ ትልቁ ምክንያት ብለሽ የምታስቢው ምንድነው እንዳልኩህ ነው ከዛን ጊዜ ካወራንበት ጊዜ ጀምሮ ትኩረቱ ሙሉ ለሙሉ በቃ ሌላ ነገር ላይ ሆኗል በቃ አዳማ መመላለስ አብዝቷል ማለት እኔ ይሄ ህክምናው ብቻው ላይ አይመስለኝም እኔ በቃ ለኔ ከዛ መቶም ደግሞ የሚሰጠኝም ጊዜ በጣም ትንሽ ጊዜ ነው የሚሰጠኝ ደስተኛም አልነበርም ምንም በቃ የንዛን ቀን እንዳያህን ነው ወይም የሰርጉ ቀን እንዳያህን ነው በቃ ጥሩ ጊዜ ነበረን ጥሩ ጊዜ ከሱ ጋር አሳለፍኩ የምለው የመጨረሻ ጥሩ ጊዜ ያኔ ነበር በቃ ከዛ በኋላ ፍጹም ሌላ ሰው ነው የሆነብኝ አዳማ ይመላለሳል ስጠይቀውም ማየው መልስ ነው የሚሰጠኝ ላንቺ ስል ነው እንደዚህ አይነት ውስጥ የገባሁት ከመጀመሪያው ይለኛል ሰው ህክምናውም ደግሞ ባለፈው ሲናገር እንደሰማው በትንሽ ጊዜ ውስጥ የሚያልቅ ነው ከዛ ደግሞ ለውጥ ካሳየም መድኃኒቱ የሚቆም ነው አይነት ነገር ነው የተባለውና ምንም የሚያመላልስ ጉዳይም አለ ብዬ አላስብምና
ለምንድነው ራሴን እንትን አድርጌ መኖረው እሱን እየጠረጠርኩ በጭቅጭቅ ውስጥና ደስታ በሌለበት ህይወት ውስጥ መኖረው በማለት በቃ እንድንለያይ እሱም ሐሳቡን ሳነሳው ቶሎ ነው የተስማማው በሐሳቤ ማለት ነው። እና ደግሞ ሌላው ትልቁ ምክንያት እንዳልኩ አዳማ በጣም መመላለስ አበዛ። በጣም በቃ እዛ መሄድ አላቋረጠ መድኃኒቱንም በየጊዜው መውሰድ። ከዛ ደግሞ የሴክስ ፍላጎቱ በጣም እየጨመረ መጣ። ከዛ እንዳልኩ መድኃኒቱ የሚያሳድግ ነው አይደለ? እና ከመጠን በላይ በጣም ማደግ ጀመረ። እኔ ደግሞ ሴክስ በየጊዜው መጠየቅ ጀመረ። እሱም በቃ በመጣበት ጊዜ ሁሉ ሴክስ ማድረግ አለብን ነው። በዚህ ጭቅጭቅ ነው። ከዛ እኔ ደግሞ እየቻልኩ አይደለም ማለት መድኃኒቱ ከመጠን በላይ እያሳደገው መጣ። እና በዚህ ሁኔታ ውስጥ ነው እንግዲህ ማለት አልቻልኩም። እኔም መድኃኒቱንም አቁምን ብለው ሊሰማኝ አልቻለም። በየጊዜው ይሄዳል መድኃኒቱን ይወስዳል። መጀመሪያም ቢሆን ምን ይሻልሻለሁ ይሻላል። አንተስ እንደው ሲሳይ ሰርጉ ላይ እንዳየሁት የመጀመሪያ ሚዜ ነበርክ። በጣም እንግዲህ ሰርጉን ስታደምቀው የነበረው አንተ ነህና እንደው የጓደኛህ ሚስት አግብተህ ለመኖር ትንሽ እንኳን ህሊናህ እንትን አላለህም? እኔ መጀመሪያ መወዳት ስለነበረ ኖርማል ነው። እኔ ፍላጎቱ ስለነበረ በቃ አንድ ላይ ሆነናል። በዚህ ምክንያት ነው። ሲጀመር ግልጽ ነው። መጀመሪያም እኔ ሻልሻለሁ ብያስ ነበረ። እኔ ሻልሻለሁ ያልኳት እኔ እሱን ለማስደበር ወይ እሱን ለማስከፋት አስቤ አይደለም። መጀመሪያም ሪሌሽንሺፕ ውስጥ እንግባ ብዬ ጠየኳት እኔም ስለነበርኩኝ በዛ ምክንያት ነው። ሲጀመር እሱ ይሄን ቤት ለመውረስ ነው ከሷ ጋር አንድ ላይ ሆኖ ግልጽ ነው። አሁንም እኔ ያን ነገር ስለማውቅ በቃ ይሄን ቤት ለመውረስ ነው ከሷ ጋር ሆኖ የቤተሰቦቿ ቤት ነው አውርሷት ሄዱት ቤት ነው። ይሄን ቤት ለመውረስ ነው ከሷ ጋር ሆኖ ብዙ ለሷ ስሜት ኖሮት አይደለም። እሱም ደግሞ ድንግልም አይደለም። ከዛ በፊትም ድንግልም አይደለም። ከሌሎች ሴቶች ጋር እንትን ይላል። ግን ይሄ ድክመቱን ይነግሩታል። በርግጥ ግን ከሌላ ሴቶች ጋር ቺሊ ያደርጋል ይዝናናል። ያ ነገር አውቃለሁ እኔ። ግን እሱን ለማስደበር አይደለም አሁንም ይሄን ነገር እያደረኩ ያለሁት። ያው እኔ ጋር ፍላጎት ነበር። ከሷ ጋር መሆን ፈልግ ነበር። ከሷ ጋር ሆንኩኝ ሀላስ። አዎ እኔ ግን ከዚህ በፊት ተገናኝተን በመጠይቅ ሰዓት ያለፈ ታሪክ ነው። እኔ አሁን ላይ ለሷ ምንም ስሜት የለኝም። ብዙ ሴቶች አሉ በህይወቴ ውስጥ የሚያስቸግሩኝ እያልክ ስትነግረኝ ነበርና እንደው እንዴት ነው ይሄ ስሜት እንደ አዲስ አንተም ላይም እሷም ላይም ሊያገረሽ የቻለው? እኔ እንጃ እኔ እሱን ነገር አልገባኝም። በርግጥ እኔ ሌላ ሴቶች ይለምኑኛል፣ ይጠይቁኛል። እሷም ታውቃለች፣ አይታለች። እሷንም ያስበለጥኩት እኔ ጋር ያለው ስሜት ስለነበር ነው። በፊት ያለው ስሜት ስላገረሽብኝ ነው እንጂ እሷም ታውቃለች ሌላ ሴቶች እንደሚጠይቁኝ፣ ሌላ ሴቶች ከኔ ጋር መሆን እንደሚፈልጉ ምናምን አይታለች። ግን ያው እሱ አዳማ በሚመላለስበት ሰዓትም ከጎኔ አጠገቤ ቅርብ የነበረው ሰው እሱ ነው ማለት በብዙ ነገር የሚደርስልኝ ኢቭን ስታመም እንኳን የሚመጣው እሱ ነበረ። ገባ በዛ እንትን ላይ ነው ይሄ እንግዲህ ወደዚህ የተቀየረው ማለት ነው። እና እንዳለው ደግሞ በቃ ብዙ ነገርም የምርም በቃ ሀብቴን ፈልጎ ነው የሚመስለው። ያ ቃል ቤተሰቦቼ ምን ያክል እንዳላቸው ከዛ ይሄን ቤትን በስሜ እንዳደረጉ ሌሎች ብዙ ድርጅቶችም እንዳሉ ያውቃልና በቃ አሁን ላይ ሳስበው ብዙ ነገሮች እየተገለጡልኝ መጡ ማለት ነው። አሁንም እየተካሰሰ ያለው በዚህ ቤት ብሎ ይመስለኝ እየተካሰሰ ነው። ክስ መሰርታለሁ ምናምን ብሎ ኦኬ። በክስ ላይ ናችሁ አሁን? በክስ ላይ ነው ያለ ነው። እየተካሰሰም ያለው ያው ስለ ቤቱ ነው የሚያወራው አይደል? ሌላ የሚያወራው ነገር የለም። ያው ስለ ቤቱ ነው። እንደው ለመጨረሻ ጊዜ ለመጠየቅ ያክል ማርታ ያንቺ ቤተሰቦች ልትለያዩ እንደሆነ ሲያውቁ ምን አሉ? እንግዲህ በጣም ትልቅ ሰርግ ነው እንግዲህ ሀገር ጉድ ያስባለ ሰርግ ነው ተደግሶ የተጋባችሁትና በአጭር ጊዜ ውስጥ ልትለያዩ ስትወስኑ ቤተሰብ ምን አለ? ያንቺ ቤተሰብ ማለት ስንት ዳንኤል የመጀመሪያ ጊዜ አይደለም ቤተሰቦቼን ሲያስደነግጣቸው ማለት ያኔም ትዝ ይልሃል አይደለ? ጠፍቶብን በጣም በብዙ ጭንቀት ውስጥ ነበርና ይሄኛውንም ማለት ቤተሰቦቼ እኔን ነው የሚያስቀድሙት። ያለውን ነገር ነገርኳቸው። ሰው ምንም አይረዱበት እንትን የለም ማለት በወቅቱ በጣም ያስደነግጣል። ታቋለ ደግሞ የኛን ህዝብ ገብቶ ውስጥህን አይቶ ምናምን አይደለም የሚያወራው ጀስት እሱ በመሰለው እና ደስ ባለው ነገር ነው የሚያወራው። እና በጣም ብዙ ነገሮችን አሳልፌያለሁ ማለት ጎረቤቶች ትናንት ተደግሶ ዛሬ ሌላ ምናምን
ማለት ትናንት ጨፍረን ምናም በጣም ብዙ ወሬዎችን በጣም ብዙ ነገሮችን አስተናግደዋል ቤተሰቦቼ ማለት እንዲ ሲወራ ቀላል ሊመስል ይችላል ግን በጣም ከባድ ጊዜያቶችን አሳልፈናል ግን ደግሞ ከኔ የሚበልጥ ነገር የለም ቤተሰቦቼ በነፃነት ነው ያሳደጉኝና እኔ የምላቸውን ነገር እኔ የኔን ነው የሚያከብሩት መጀመሪያ ማለት ነው ቢካዝ እኔ ነኝ የምቀድመው መጀመሪያ ማለት ነውና ቤተሰቦቼ ይሄን ነገር ስነግራቸው ተረድተውኛል እኔ ስለምቀድም ማለት ነው እና እንዳልኩ ነው ቤተሰብ ማይጨነቅበት ጉዳይ የለም ሌላው እንደው እንትን ብለህ ራስ ባወራክ ማለት ልጅ ይፈልጋል ወላጅ ልጁን ከዳረ በኋላ ምንድነው የልጅ ማየት ነው የሚፈልገው ያንን እንኳን ለማድረግ ዝግጁ አልነበረም ማለት እንዴት ነው የምናደርገው ከዛስ ደግሞ እንዴት ነው አውርተን በቃ ስለ ፊውቸር ጭራሽ በቃ ጨለማ አድርጎብኝ ነው ሄደው ህይወቴን ማለት ነው አሁን ላይ ግን ለቤተሰቦቼ ትልቅ ደስታ ይዤላቸዋለሁ ከሲሲዬ አርግዣለሁ እና ነግሬው በጣም ደስ ብሎታል ያው እንግዲህ ምን ማለት ይቻላል እኔ ምን ማለት እንዳለብኝም አላቅም ያው ከዚህ በኋላ እንግዲህ ለሚኖራችሁ ህይወት እናንተ ታቃላችሁ ማለት ነው እምችለውና የኔን ጥያቄ እዚህ ላይ ጨርሻለሁ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበር እንግዲህ በድጋሜ ሁለተኛው ሰርግ ላይ ተገኝተን ያለውን የቤተሰብ እንትን ማየት ይችላል ማለት ነው እንግዲህ ከዚህ በኋላ እኛ ምንም የምናረገው ነገር የለም ማለት ነው ከዳንኤል ጋር የነበረን ቆይታ አይታችኋል አሁን ደግሞ ከነሱ ጋር የነበረን ቆይታ አይታችኋል አሁን ላይ በጣም ደስተኛ እንደሆኑ ነው እየነገሩን ያሉትና እኛም እንግዲህ ደስታን መመኘት ነው የምንችለው ሌላ ምንም ማድረግ አንችልም እናንተም ደግሞ አብራችሁን ስለነበራችሁ ከልብ አመሰግናለሁ መልካም ጊዜ ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።